ከሰራተኛ ጋር ተኝቶ ባይኔ ያየሁትኝ ማለት ነው። ባለቤትሽ የልጆቼ አባት። ከዛ ይሄንን ነገር ልጅቷንም እሱም ደንግጦ ወጣ ወደ ውጪ። ልጅቷን ጠየቅኳት ሰራተኛውንና አንቺ ጾም ውስጥ ነው እኔ ያመጣኋት ልክ 9 ወር ሰገባ የእናንተ የረመዳን ጾም ውስጥ ነው ያመጣሁት እንዴ አሁን እኮ አንቺ ስለወለድሽ እኮ አይደለም ጾም ውስጥ ነው እኛ የጀመርነው አይነት ነገር አለችኝ። ልጅቷ ቪዲዮ ላይ ለቅቅ ያለው ቲክቶክ እንትን ላይ አለ እና እንዴት ምናምን ስላት ለይል ሰግዳለሁ ብሎ ነው ተነስቶ እኔ ጋር መጣ የነበረውና ይሄ ነገር እንዴት መጀመሪያ ተፈጠረ? በጣም ተረጋግቼ ነው ስጠይቃት የነበረው ማለት ነው። ለምን ከዚህ በፊት ጥርጣሬ ነው አሁን ያደረገችልኝ ያባሽ አሁን መጨረሻ ነገር አሁን እንደዚህ ለመለያ አሁን ይሄ ነገር ለመፈጠሩ ከመፈጠሩ በፊት ምታያቸው ምልክቶች ወይም ገና ሲጀምር ምንድን ነበር? እኔ ማቆ መጀመሪያ እሱ ተዋወቀው 14 አመቴ ነው። ከገጠር እንደመጣው ነበረ ደላላ ወስዶ ጫት ቤት ያስገባኝ እዛ ነበር። እሱ አዲስ አበባ የመጣሽው በስንት አመትሽ ነው? 14 አመቴ። ከማንት ማን አመጣሽ? ሰፈር ላይ አሁን አረፋ ምናምን ይመጣሉ ከአዲስ አበባ ልጆች ይመጣሉና እዛ ጥሩ ስራ አለ ብለውኝ ነው ይዞኝ የመጡት። እዚህ መጥቶ የሚሰሩ ልጆች ልምድ ያላቸው ማለት ነው። ከዛ በቃ እኔ እንደነሱ ለምን ሰርቼ ራሴን አልለውጥም ብዬ መጣሁኝ ማለት ነው። ወደ አዲስ አበባ ሲመጣ ልክ እነሱ ወስደው የት ነው ጣሉኝ? ደላላ ቤት። ቤተሰብ ምናምን የለም ማንንም። በቃ እነሱ ተከትዬ ነው የመጣሁት። ወስደው ደላላ ቤት ነው ጣሉኝ። እነሱ ስራ ገቡ ልምድ ስላላቸው ያው እኔ ልምድ የሌላት በሚባል የሚወስደኝ ሰው አጣው ማለት ነው። እዛ ደላላ ቤት አንድ ቀን አድርኩኝ። በማግስቱ ልምድ የማይፈልግ ስራ አለ ብለው ይዘውኝ ሄዱ። ይዘውኝ የት ሄዳሉ? ስራ ይሄ ጫት መቀሚያ ወንዶች ሺሻ ምናምን የሚያጨሱበት ቦታ ይዘውኝ ሄዱ ማለት ነው። ይዘውኝ ሄዱ። የመጀመሪያ የሄድኩ ቀን ነው እንግዲህ እሱን ያገኘሁት። ከዛ እዛ ተዋወቅኩኝ። እኔ ምንም ማቆ ነገር የለም። የለበስኩት ዩኒፎርም ነው። አምልጬ ነው ከናቴ የመጣሁት። ከነ ዩኒፎርም ነው ትምህርት ቤት ሄዳለሁ ብዬ ነው የወጣሁት ከቤት ማለት ነው። ከዛ ዩኒፎርም ነው የለበስኩት። ቀጥታ እሱን ነው እነሱን አገኛቸው። ብዙ ናቸው። ከዛ በጣም ቀረብን እና ሺሻ ቤት እንደዚህ መጥፎ ነው ይዞ እንውጣ ምናምን ልሻል እንደዚህ አይነት ነገር እንዳትፈቅጂ እንዳትታለይ ምናምን ብሎ አይነት ነገር መከረኝ እሱ ማለት ነው። ከዛ በዛን ሰዓት እኔን የሚመክረኝ ሰው አልነበረም። እሱ ስለመከረኝ በጣም አቀረብኩኝ ወደ ራሴ። ቀጥታ በቃ ከአንድ 2 አመት ቆይታ በኋላ ወደ ትዳር ነው የገባ ነው። መከረሽና ጥሩ ሰው ነው ብለሽ አሰብሽ? ከዛ ወደ ትዳር ነው በቃ የገባ ነው። ወደ ትዳር ገባን። ከገባን በኋላ እዛ ማቃቸው ሴቶች አሉ በቃ የወጣለ ስራ ምሰሩ ማለት ነው። ከዛ አንድ ቀን ከተጋባን በኋላ ከነዛ አይነት ሴቶች ጋር ቴክስት ተጻጽፎ ካርድ ላኪልኝ ምናምን አይነት ነገር ስታደዋውሎ ምናምን አየውኝና በቃ ተጣላን ክፉኛ ማለት ነው። እንደዚህ አይነት ሰው አትመስለኝም እኔ ምናምን አልኩኝ። በዚህ በጸብ መሃል አረገዝኩኝ። እኔ ልጅ ሳረግዝ በቃ እኔ ድሮ ማቆ ሰው ሌላ ነው። ካረገዝኩት በኋላ ደግሞ ያየሁትኝ ሰው ሌላ ሰው ነው። ምን ሆነብሽ? በቃ ቀጥታ ተቀየረ። ይወጣል ይገባል። መደብደብ ነው። እርጉዞኝ ማለት ነው። የ9 ወር እርጉዝ፣ የ8 ወር እርጉዝ፣ የ7 ወር ሆኜ ይደበድበኛል። ለምን ዱላ ምት ዱላ ደምና ካፌና ካፍንጫ ደም እየወጣ ማለት ነው። በቃ እርጉዞኝና እንዴ ቆይ እሺ ይቅርታ፣ እንዴት ዝም ብለሽ ኖርሽ? ደም እየወጣ ካፍንጫሽ? በቃ እርጉዝ ነኝ። የት ሄዳለሁ? ምን አማራጭ አለኝ? ከዛ የምንጣላበት ደግሞ ምክንያት ምንድነው መሰለሽ? መቃየማ ቤት ሄዳል። እዛ እኔን አውጥቶ ያገባኝ ቦታ ሄዳል አይደለ? እዛ ቤት ስገባ 4 ሰዓት ወይ ለ5 ምናምን ጉዳይ ይመጣል። ልክ ቤት እንደገባክ ቤት ደረስክ፣ ቤት ገባክ፣ የዛሬው ውሎ አሪፍ ነበር ምናምን ብሎ ይደውሉለታል ሴቶቹ። እኔ ጻብ ይነሳል። በቃ የፈለገ ነገር ብትመጪ እኮ ምንም ቢሆን ባለቤትሽ ነው አይደል? ይሄ ነገር አትቋቋሚው እና ምን ማድረግ ጀመርኩኝ? አሁን ድብደባው ስላቃተኝ ማታ ስልክ ቁጥራቸውን ወስዳለሁ። ጧት ተነስቼ ደውልላቸዋለሁ። ባለትዳር ነው እና እኔ ሚስቱ ነኝ፣ ነፍሰ ጡር ነኝ፣ ለኔም አይሆንም በጣም ምናምን ብዬ አወራቸዋለሁ። አንዳንዶቹ ይሳደባሉ። ካንቺ ያጣው ነገር ስላለ ነው ወደኔ የመጣ ይሉኛል። አንዳንዶቹ ደግሞ ወይ ባለትዳር ነው እንዴ ምናምን ሁለተኛ ምናምን ብሎ አስቀይሞት በቃ ብሎክ አድርጎት ምናምን ያለው። ከዛ እንደዚሁ ቀጠልን። ከዛ የመውለጃ ጊዜ ደረሰ ማለት ነው። ሐኪም ቤት ሄድን። እውነት ነው ሁሉም ነገር አለ አድርገን ከዚህ ስጠረጥራቸው የነበረው 3
ከ3 ሰው ጋር ግንኙነት ነበረኝ። ጭራሽ ፍቅረኛ እየያዘ እየለቀቀ ማለት ነው። አስቢ። አመነ በቃ ሲያምን አይ በቃ እኔ ለማወቅ ፈልጌ ነው መታረቅ አልፈልግም አልኳቸው። ከዛ ወጣና ግን አንቺ ቆይ ሁለተኛው ሲጨመርብሽ ነው እርቁን ያልፈለግሽው ወይስ ማለት የመጀመሪያው ብቻ ቢሆን ግን ትታረቂ ነበረ ነው ወይስ ያላሰብሽው ሌላም ያ መጨመሩ ነው እንዲበቃ? እኔ ሰው ብቻ በቃ ውሸታም እንዳይለኝ ነው የፈለኩት ከሷን ወጥቶ እንዲረጋገጥልኝ ነው የፈለኩት እንጂ ከሱ ጋር እኔ ወይ ሞቼ ካልሆነ በህይወት አልኖርም ከዚህ በኋላ ብዬ ወስኛለሁ ለራሴ። ለምን ለ1 ወር አልቅሻለሁ። ወደ እምነቱ ከሄድን ባለትዳር ሆኖ ሚስት እያለው ሄዶ ዚና ከሰራ ይገደል ነው የሚለው እምነቱ። ወይ ባለትዳር ካልሆነ ደግሞ ይገረፍ ነው ብሎ አላቅም የነገሩኝ ነው የነገሩሽ። እና ይሄን ይገደል አላሉም እነሱ። ሴት ልጅ ባሏን ካልታዘዘች ምግብ አለመብላት ይችላል። ብዙ ነገር ጎሎብኝ ነው እኔንም ልጆቼንም የሆነ ነገር ማድረግ ያልቻለ ሰው 2 ሚስት ወይም 3 ሚስት ሸሪዓው እንደሚለው አግብቶ ማስተዳደር ይችላል በእኩል እይታ ብዬ አላስብም። በዚህ አጋጣሚ እሷም እርጉዝ እንደሆነች ነግረሽኛል። መጣች። የት ቤት ማለት ፖሊስ ይዛ መጣች። እሺ ከዛ የለም አልኳት። ምንድነው ምናምን ስላቸው እንደዚህ ነው። አይ እንግዲህ እሱን ተነጋገሩ ማለት ሰርበ ያልኳት ሄደች። ትዳር ሆኖ ሚስት እያለው ሄዶ ዚና ከሰራ ይገደል ነው የሚለው እምነቱ። ወይ ባለትዳር ካልሆነ ደግሞ ይገረፍ ነው ብሎ አላቅም የነገሩኝ ነው የነገሩሽ። እና ይሄን ይገደል አላሉም እነሱ። ሴት ልጅ ባሏን ካልታዘዘች ምግብ አለመብላት ይችላል። ምንም ነገር አለማድረግ ይችላል። ትራስ ታዛዡ አይነት ነገር ጊዜም ትውሰደች ልጅ እንዲሆነ ነገር ይስተካከል ምናምን ያለ የለም። ያልመጣ ሽማግሌ የለም። ሁሉም ታይ በቃ እንደ ሆኗል የሚለኝ እኔ ነው። በዛ ውስጥ ህይወት መኖር አልፈልግም። ያ ህይወት ሳይሆን ጀሃነም ህይወት አይደለም። አሁን ለተለይ እንዳልሹ ደግሞ እንግዲህ ባይንሽ አይተሽ ከሆነ ይሄ አሉ ከመባብ ከማለት ከሀሜት በዘለለ ወይ የስልክ ማስረጃ ከማየት ከምናምን በዘለለ ምንድነው የሚባለው ይሄ በነርፌና ክር ይባላል አባባሉ ሲጠቀሙትና እንዳልሹ ከሆነ እንደዛ አይንሽ አይቶ ከሆነ ከባድ ይመስለኛል። እነሱ እንደሚሉት አቅልሎ ለማውራት እንደ ሴትም ስረዳሽ አይቻልም እንዴ? ወንድ ልጅ እኮ ያገባል እኮ ያለኝ እና ያገባል እኮ ሚስት ላይ ያገባል እኮ። አዎ በእምነታችሁ ይፈቀዳል መሰለኝ። ይፈቀዳል። ስለዚህ አሁን እሷ ይፈቀድበት የሆነ እንትን አለው። ይሄ እኮ እኛን ማስተዳደር አልቻለም። ገባች? በጣም በብዙ ጉለት ውስጥ ነው የሚኖረው። እኔ ዳሬን ብዬ ልጆቼን ብዬ ነው እንጂ የምኖረው ብዙ ነገር ጎሎብኝ ነው። እኔንም ልጆቼንም የሆነ ነገር ማድረግ ያልቻለ ሰው 2 ሚስት ወይም 3 ሚስት ሸሪዓው እንደሚለው አግብቶ ማስተዳደር ይችላል በእኩል እይታ ብዬ አላስብም። በዚህ አጋጣሚ እሷም እርጉዝ እንደሆነች ነግረሽኛል። መጣች። የት ቤት ማለት ፖሊስ ይዛ መጣች። እሺ ከዛ የለም አልኳት። ምንድነው ምናምን ስላቸው እንደዚህ ነው። አይ እንግዲህ እሱን ተነጋገሩ ማለት ሰርበ ያልኳት ሄደች። ስለዚህ እሷም እየፈለገችው ነው። አንደኛ የጠፋውም ለዛ ይመስለኛል። ስራ ቦታው የለም። አሁን ስራው ዝግ ነው። በቃ ሱቁንም ሳይለቀው አይቀርም። 3 ቀን 2 ቀን ተመላልሼ አይቻለሁ። ቤተሰቦቹስ ምን አሉ በዚህ ጉዳይ? ቤተሰቦቹ በቃ ከዚህ በኋላ እንዳትደው ያለችኝ ታላቅ እህቱ ማለት የፈጸመውን ነገር ሲሰሙ ልክ እንዳልሆነ አላመኑም ነው? አይ ልጁ ታማላው ነው ያሉ። ኦኬ ካይምሮ በላይ ነው የሚሰሙት ነገሮች። በስተመጨረሻ ይሄንን ቀረጻ እያደረግን ያለነው እንደምትሰሙት በልጆች ተከበን ነው። ሀሳባችን ግዴታ መልእክቷን ማስተላለፍ ያለችበትን ፋይዞ መጣ። እዚህ ላይ ውሃ ፋቲያ እናረጋለን እንደ ጸበል ማለት ነው። እዚህ ላይ በጣም አሞኛልና ፋቲያ ቅሪልኝ እዚህ ላይ ትፊልኝ አለ። የዛኔ ራሴን መቆጣጠር አቃተኝ። አልቻልኩም። የሚሰራብኝን ድራማ አይተሻል?
እንዳልጠረጠር ወይ ደግሞ ማየት አለማየቴን እርግጠኛ ለመሆን ማለት ነው። ያቺን ድራማ ይሰራት አይታኛለች አላየችም የሚሉኝ። ከዛ ሌላ ጊዜ አመመኝ ስላይ በጣም ነው የምደነግጠው። በቃ በጣም አመሞ በቃ ምንድነው እኔ በቃ ማስበው ስለ ህይወታችን ነው ገባሽ? እና ሲያሞ በጣም ነው የምጨነቀው። እንደዛ ያቀኛል። ይዞ መጣው ውሃ ይዞ መጣው እዚህ ላይ ዱአ አድርግልኝ አለ። ጸልይልኝ እዚህ ላይ ማለቱ ነው። እና ከዛ በቃ ውሃውን ተቀብዬ ፊቱ ላይ እንዲደፉት ከዛ የተናገርኩትን የተሳደብኩትን ስለ ባልነገርሽም በቃ ውስጤ ላይ ያለውን ነገር ሁሉ ነው የተናገርኩት የምትናገሪው ነገር። ከዛ ደንግጦ ወጣ ምንም ሳይለብስ በቃ እንደዛው ብርድ ልብስ ምንም ጃኬት ማለረም እንግዲህ ወጣ ከግቢ ሲወጣልኝ መነመነው አይ አይደለም ሰግዷል እያልኩሽ ኦኬ ከዛ ወጣ በር ከፍቶ ሲወጣ በሩን ከውስጥ ቆለፍኩ። ከዛ በቃ ልጅቷን ምጎዳት አለች ቤት ተኝታለች። ምን አለች? ከዛ ምንድነው የተፈጠረው? ቅድም እንዳየሽው ቪዲዮ ላይ ምንድነው የሆነው ነገር? ኦኬ አቀርጻሻት ንገረኝ። ከዛ በቃ እንግዲህ ካየሽ አይቀር ልንገርሽ አለች። ምንድነው እሺ የምትነግሪኝ? በቃ ውሸት በሆነ እያልኩ ነው እኔ አምሮንም እያመንኩ አይደለም ያ አሞኛል ብዬ ራሴን ማሳመን ፈልጌ ነበር በሰዓቱ። ከዛ በቃ አንቺ እኮ ምን የምታውቂው ነገር የለም እንደሰማሹ ማለት ነው። አንቺ የምታውቂው ነገር የለም እኛ የጀመርነው ጾም ውስጥ ነው። ጾም ውስጥ እንዴት ምናምን ስላል አንቺ ክትትል ሄደሽ ነበረ እርግዝና ቼክአፕ ነበረኝ እኔ ክትትል ሄጄ በሄድኩበት እቺው የ2 አመቷ ልጅ ጡጦ ተጠባለች። ከዛ አልጋ ላይ ተኝታ እሱ ደግሞ ከውጭ መጥቶ እኔ ክትትል እንደሄድኩ ያውቃል። ደውዬ ነው ተነጋግረናል በስልክ። ያን ሰዓት እኔ ክትትል እንደሄድኩ ስለሚያውቅ ወደ ቤት መጣ ሆን ብሎ ማለት ነው። ከዛ እሱ ሲመጣ አልጋ ላይ ትንሿ ልጅ ተኝታለች። ከዛ ልጅቷን ነይ ጡጦ ስጫት ብሎ ይጠራታል ሰራተኛዋን ማለት ነው። ከዛ እንግዲህ ጡጦ ልሰጣት ለህፃኗ ጡጦ ለመስጠት በመጣውበት ሰዓት ነው ይዞ ይሄንን ነገር ያደረሰብኝ። ከዛ በኋላ ደግሞ አንዴ የሆነ ነገር ሆኗል። ላንቺም ከነገርኩሽ ትዳርሽን ማፍረስ ነው የኔ ህይወት አንዴ ተበላሽቷል ብዬ ነው አንቺንም አርሼ በቃ እወጣለሁ ብዬ ዝም ያልኩት አለች። ማለት አንቺን በማረስ ውስጥ ይሄ ጥቃት ሁሉ በተደጋጋሚ የሚፈጸምባትም ከሆነ በቃ እንግዲህ ምን ይደረጋል ብላ አንዴ ሆኗል ብዬ ነው አለች። እንግዲህ እሷ ለኔ ያለች እኔ እሷ ልክ ናት ወይም እኔ እሷ ላይ መፍረድም አልችልም። በቃ አንዴ ሆኗል ይሄ ነገር ብዬ ከሆነ በኋላ ደግሞ ያንቺን ትዳር ለምን አፈርሳለሁ ምናምን አለችን። በቃ እንግዲህ እንደሰማሹ ነው አንቺ የምታውቂው ነገር የለም አንቺ የዋህ ነው እሺ አንቺ የዋህነት ነው እኔን እዚህ ያቆየኝ ቀበጣጠረች በጣም ብዙ ነገር። ከዛ ያው ጎረቤት መጡና እቺ ልጅ አስወጫታሉኝ ሸኛዋት። እንዴ ቆይ ጎረቤት አስወጪ ባይልሽ ለመኖር ወስነሽ ነበር? እሱ ወጣ እኮ በቃ እሱማ ወጣ ነው ረዳትሽን ሰራተኛሽን በቃ ልታኖሪያት አስበሽ ነበር? 15 ቀን ነው ከወለድኩ ሰው እስኪያገኝ ድረስ ሁላ ላቆያት ነበር አላማዬ። በቃ ምንም አማራጭ የለኝም እነዚህ እጄ ላይ ይሞታሉ። ማን ወተቱን ካን አፍልቶ ይሰጥልኛል ለልጆቼ። ከዛ ተረጋጋሁኝ። ከዛ ወንድሙን ጠራሁት እንጂ ደውዬ ታላቅ ወንድሙን ጠራሁትኝ። መጣ። ሲመጣ ልጅቷ ባለችበት ልጅቷ ሳልሸኛት ማለት ነው ልጅቷን በጣም ለማስረጃ ፈልጊያታለሁ። ወንድሙን ደውዬ ጠራው መጣ። እህቱም ጋር ደውዬ ነበር እሷ አልተመቻትም። ታላቅ ወንድምየው መጣ። ታላቅ ወንድሙ ሲመጣ ልጅቷን ጠየቅናት። በቃ እነሱ ውሸት ነው እየዋሸች ነው እኔንም ውሸታም ልጅቷንም ውሸታም ለምንድን ነው ብላ ያመነች? አዎ ብላ ያመነች ፊት ለፊት ላይ ሽምግልና ላይ እየመሰከረች ማለት ነው። ከዛ ምን አሉኝ ምን አረጉኝ እሱ ልጁን ስለማትፈልገው ለመፋታት ፈልጋ ልጅቷን አስፈራርታት ነው አሉኝ። ከዛ ልጅቷ ላይ ማንም አላስፈራራኝም ይሄ ነገር እውነት ነው በቃ ሆኗል አለች። ከዛ እኔ ምን ይሉኛል ይሄ ነገር ኖርማል ነው በቃ አንዴ ሆኗል ከዚህ በኋላ እንመክረዋለን ህይወትሽን ቀጥይ ከሱ ጋር አብሬ ማለት ነው ህይወትሽን ቀጥይ እንመክረዋለን በቃ ይመለሳል። ስንት አመት ሙሉ ቤተሰብ መክሮት ያልተመለሰ አሁን ለኔ አይመለስምና አልፈልግም አልኳቸው። ከዛ በቃ 45 ቀን እንኳን ይሙላሽ እስከዛ ቤት ይግባና ለልጆቹ ወተት ምናምን የሚያስፈልገው ነገር ይስጣሉ። እሺ ብዬ ገባ ቤት። ልጅቷ ወጣች። በቃ ልጅቷ ከወጣች በኋላ ሰፈር ላይ በቃ በጣም ተሸማቀቀ። ሰፈር ላይ ወደ ቤት አፈረ። ይሄ ነገር ብዙ ጆሮ ላይ ገብቷልና ከዛ ምን ያረጋል ለቀን ጠዋት ይቅርታ ወተሽ ተናገርሽ ለአካባቢው ሰው እንዴት አወቀ? ሰው አንድ ቀን በቃ አሁንማ ጥርጣሬ ድምጽ ሰማለሁ። ደግሞ ማታ ተኝቼ የሆነ ሁለት ሰዎች የሚያወሩት ድምጽ የለም
ሹክሹክታ ይሰማኛል። ከዛ ቁርአን ከፍቼ ተኛለሁ። በቃ የሆነ አሞሻል ብሎኛል እና ቁርአን ከፍቼ ተኛለሁ። ተመልሼ የሚያንሾካሹክብኝ ሌላ ነው ብለሽ የሚያንሾካሹክብኝ እኔ ሌላ ነገር ነው ምናምን እላለሁ። ቁርአን ከፍቼ ጆሮዬ ላይ አድርጌ ዝም ብዬ ተኛለሁ። ከዛ አንድ ቀን በቃ ይሄ ጥርጣሬ ባይሆንስ እውነት ቢሆንስ እኔ እስከ መቼ ነው በዚህ ጨለማ ውስጥ መኖሩ? እስቲ ዛሬ በቀን እንቅልፌን ተኛውኝ። በቃ በቀን እንቅልፍ ተኛውኝ። ቀን እንቅልፌን ጨርሼ ቁጭ ብዬ እጠብቃለሁ። በቃ ይሄን ጥርጣሬ ለማስወገድ ብዬ ቁጭ አልኩ። ቆይ ሌሊት ሲጀመር ማለት ካንቺ ጎን ተነስቶ ሁሌም ይሄዳል ማለት ነው? ይኸውልሽ አልጋ አለ አይደለ? እቺ አራሷ ልጅና እቺ የሁለት ዓመቷ ልጅ አጠገቤ ነው ማስተኛና ሌላ ከጎን አለ መኝታ ሳሎን ነው ሰራተኛው የምትተኛው። ከዛ እሱ የምተኛበት ሌላ ቦታ ነው። ከዛ ተነስቶ ነው የሚመጣው። ከዛ በቃ ልጅቷ እቺ ሁለት ዓመቷ ልጅ ከሰራተኛዋን በጣም ተወዳታለች። ከሷ ጋር ትተኛና አንተ እዚህ እኔ አጠገብ ተኛ ይደብራል ምናምን አልኩት ለሱ ማለት ነው። ከዛ አልፈለገም። ያም ጥርጣሬ ጭሮብኛል። እኔ ለምን እዚህ ተኛ? አይ አንቺ ራስ ስለሆንሽ በቃ በነፃነት እዚህ ማረፍ አለብሽ ምናምን ነገር አለኝ። እሺ በቃ ብዬ ትንሽ ጥርጣሬ ውስጥ ይላል። እኔ ተኛውኝ። በቃ ቀን ተኛውኝ። ማታ ቁጭ ብዬ ለማደር ወሰንኩኝ። ቁጭ ብዬ ስጠብቅ በቃ 6 ሰዓት ለምን 5 ተኩል ሆነ። 5 ተኩል ሲሆን ቀጥ ብሎ በዳዴ ነው የመጣው ማለት ነው። እኔ ተኛበት ክፍል ጨለም ያለ ነው። ማብራት ከሌለ አይታይም። በዳዴ ነው የመጣው ወደ አንቺ ክፍል ሊያየኝ ማለት በደንብ እንቅልፍ የለሽም አለ የለም። በደንብ እንቅልፍ ወሰደ። በጣም እንቅልፍ እንደሚተኛ ያውቃል። ከዛ ዳዴ እያለ ነው የመጣው። እያየሁት ነው። እኔ ተኝቼ በቃ እንዲ አልተኛውም። እንቅልፍ አልወሰደኝም። የተኛ ሰው አስመስዬ አክት እያደረኩኝ ነው። መጣ፣ አየኝ። ረጅም ሰዓት ቆመ፣ ሄደ ቀጥታ። እቺ ትልቋ ልጄ ከሰራተኛዋ ጋር ነው የምትተኛው። አንቺ የተኛሽ መሰልሽ እሱ ቆሞ ሲያይሽ? በቃ ጸጥ ብለናል። እኔም ሆን ብዬ አድፍጫለሁ። ገባሽ? እና ሰራተኛዋና ልጄ መሀል ክፍተት አለ። ፍራሽ ሁለት ጎን ለጎን ነው። ያ ክፍተት አለና መሀላቸው ሄዶ ገባ። ከዛ በኋላ የተፈጠረውን ነገር እንግዲህ ሚዲያ ፊት ለማውራት የሚከብድ ነገር ነው። ረጅም ሰዓት እኔ በቃ እየተንቀጠቀጥኩ ነው። በጣም በቃ ሰውነቴ ላብ ጠምቆኛል። መናገር አቅቶኛል። በቃ እንዲደርቅ ነው የቀረሁት። ያ ረቢ ውሸት አድርገው እያልኩ ማለት እንዳልሽው ሌላ ነገር ተፈጥሮ ከሆነ ታገስሽ ማለት ዝም አልሽ? ታገስኩ። ለምን መሰለሽ የታገስኩት? አንደኛ እነዚህ ሰዎች ተፈላልገው ነው። ገባሽ? እዛ ጋር የሆነ ነገር ቢያደርሱብኝ ወልዳ ነው የሞተችው ባላለሁ። በዚህ ደረጃ ይሄንን ባሌን እኔ ማላቀው ከሆነ ህይወቴ ላይ እርምጃ እንደማይወስድ በምን አውቃለሁ? በሰዓቱ ያሰብኩት እቺን ብቻ ነው። በቃ እኔ ለልጆቼ መኖር አለብኝ ብዬ ነው ያሰብኩት። ለምን ብለሽ አየሽ ነው ሰማሽ ነው የሚባለው? አየሁ። በቃ መጋረጃው በጣም ወንፊት ነው፣ ስስ ነው። ባሽ ሲጀመር ሆን ብዬ አዘጋጅቼዋለሁ። የውስጡን አስሬዋለሁ። ከዛ በወንፊቱ ብቻ ነው ያለው መጋረጃ በደንብ ይታያልና አየሁት። በቃ ማየት ያለብኝን ነገር አየሁኝ። እየተንቀጠቀጥኩኝ መቆም ማቅቶኛል። ሄጄ ተሸፋፍኜ ብርድ ልብስ ለብሼ ለመተኛት ሞከርኩኝ። ለካ እኔ ተመልሼ ሲተኛ የሆነ እንዳልተኛው ተጠራጠረ መሰለኝ። ምን ያደርጋል? ተነስቶ ወዱ አረገና ውሃ ቤት ውስጥ እናስገባለን ታጥቦ ምናምን በቃ ሰላት ለመስገድ ሞከረ ከነ ምናምኑ ማለት ነው። ይሰገዳል ሌሊት ሰግዶ በቃ ዱዓ ሊያደርግ ከዛ ሰገደና እኔ ጋር መጣ። ውሃ ይዞ መጣ። እዚህ ላይ ውሃ ፋቲያ እናረጋለን እንደ ጸበል ማለት ነው። እዚህ ላይ በጣም አሞኛልና ፋቲያ ቅሪልኝ እዚህ ላይ ትፊልኝ አለ። የዛኔ ራሴን መቆጣጠር አቃተኝ። አልቻልኩም። የሚሰራብኝን ድራማ አይተሻል?